መናገር ያስጠይቅሻል። የሚያስጠይቅሽን ነገር አታድርጊ። በግልሽ ተጣይ። ቆረቆራምኮች ቆረቆራም ትሸቻለሽ ካስ ትሸቻለሽ ወይ ስም ማጥፋትና ስድብ ይለያያል። ግማታምና እቺ ሴትዮች ያለባት ማለት ይለያያል። ሶ ማሜ ከዚህ በፊት ተመከረ አይደለ? እኔ እኮ ኢትዮጵያ ውስጥ ቢሆን ማሜ 80 ጊዜ ከስሼው ነበር በሚሰድበኝ ነገር። ይወጣል፣ ነገ አለቀ። ነገ ይወጣል፣ ከነገ ይወጣል። ምንም እኮ እሱ ለራሱ ማሰብ አለበት። ጋይስ ወፍሬ ነው አትግማሙብኝ። እሱ ማሜ ለራሱ ማሰብ አለበት። ለራሱ የሰው ልጅ ለራሱ ካለ ለሚስቱ ማሰብ አለበት፣ ለልጁ ማሰብ አለበት። ሁሉ ጊዜ እሱ አፉን በከፈተ ቁጥር እየወጣች ሚስትየው ፊት ለፊት እየተጋፈጠኝ ለምን ትሳቅቃለች? ልጁን ለምን ያሳቅቃል? በቃ ማሰብ ራሱ ማሰብ ማሜ ራሱ ማሰብ አለበት። ካላሰበ ደግሞ ማንም ሰው ደግሞ ናሆምም ሆነ ማናችሁም ስማችሁ በማይሆን ነገር ሲጠፋ ክስ አይደለም የትም ቦታ ትሄዳላችሁ። ኢትዮጵያ ውስጥ ካላችሁ አንድ ላይ ከሆናችሁ ኢትዮጵያ ውስጥ ገንዘብ ካላችሁ ትሄዱበታላችሁ። በቃ ገንዘብ ያለው ይብረር ይላል እኮ ቃሉ ነው። ጆን ዳንኤል ሀቢባ ጋር ተከሰሰ። በምን ጉዳይ? ወይ ዘንድሮ በምን ጉዳይ? እኔ ማርያምን ነው የምላችሁ ጋይስ። የሰው ልጅ እንዲከሰስም እንዲታሰርም ሰዎችም ሲያለቅሱም አልወድም። በድለውኝም ሲያለቅሱም አልወድም። ሰዎች እንዲከሰሱ አልወድም። ግን ደግሞ የሰው ልጅ የሆነ ነገር በሚናገረው ነገር ማለት ወይ ዘንድሮ ኧረ ተው ግን ደግሞ ከጆን ዳንኤል ጋር ኧረ ቤት ታብሽ ሰብስቢ ኧረ ተው ግን ኮመንታተር አጻፉልኝ በክ የቤት ኪራይ ምን ኧረ ተው እስቲ ጌታን በሉ። አንተ ጆን ዳንኤል በዚህ ተከሰ መጥተህ እንዳይሆንና ማለት እኔ አላምንም። ይሄን አላምንም። ዝም ብሎ ስሙን ለማጥፋት ካልሆነ በስተቀር ገንዘብ አለው። የቤት ኪራይ ክፈል አልከፍልም፣ ውጣ አልወጣም። እስቲ መድኃኒዓለም በሉ። ይሄን አላምንም ጋይስ። ምክንያቱም ጆን ዳንኤል ስንት ገንዘብ እዚህ ነው። ይሄን አላምንም። ዝም ብሎ የተሰራ ድራማ ነው። ከሩቅ የመጣ የጦረኛ የጠላት ጦር ጆን ዳንኤል ላይ እየዘመተ ነው። በአዶናይ ጉዳይ ደግሞ አዶናይ ሁለት ነገር ነው ሊሆን የሚችለው። አንደኛው ነገር የሆነ በቃ ገራሚ ነገር ይዞ ለመምጣት ስለፈለገ አካውንቱን አጥፍቶ ሊሆን ይችላል። በሁለተኛ መንገድ ደግሞ ከሄዳችሁበት ደግሞ ባላሰበው ምክንያት ባልጠበቀው ምክንያት ሰዎች ስሙን ስላጠፉ ወይም ስለተናገሩት ወይም ቅር ስላለው ብሬክ ለመውሰድ ራሱን ለማናገር ያደረገው ነገር ነው። አካውንቱን ያጠፋው ሁለት ነገር ነው ብዬ የማስበው። 4 ነጥብ ከሁለት አንዱ ሊሆን አይችልም። ሊሆን ይችላል ከሁለት አንዱ፣ ወይ ብሬክ ፈልጎ ነው ወይም ደግሞ አዲስ ስራ ይዞ ሊመጣ ነው። አለቀ። አካውንቱ አልጠፋም። ራሱን ያጠፋው አካውንቱ ሪፖርት ተደርጎ ያለን። በጆን ዳንኤል ደግሞ ያላችሁ ተከሶ ነው ያላችሁ። ጆን ዳንኤል የሩቅ ጠላት የቅርብ ወዳጅ የሆነ ሰው ካልከሰሰው በስተቀር በሂሳብ ክፍያ እሱም አይለምደውም፣ እሱም አያደርገውም። ጆን ዳንኤል አያደርጉም። ለምን በሰላችኋ? ቲክቶክ ላይ ያለውን ነገር ያውቃል። ከዚህ በፊት የሆነውን ያውቃል። ስለዛ ሞኛ አይመስለኝም። ይህን ያክል ጆን ዳንኤል ለቤት ኪራይ ብሎ አልከፍልም የሚል ሰው አይደለም። በቤት ኪራይ አይደለም ጋይስ። ስለዛ ይሄ ጠላት አውቆ ድራማ ሰርቶ ስም ለማጥፋት የመጣ ነው። 4 ነጥብ። በዚህ ነው የሚሄደው። የኩኩሻን ማታ ነው ዛሬ ቪዲዮ ምሰራለት። ማታ ቪዲዮ ሰራለታለሁ፣ ቃል ገብቻለሁ። ውዴ አላወራም አላውቅም፣ አልሰማውም። ወይ ጆሮ ዳባ ልበስ ብዬ አልሰማውም። ቤት ሳጸዳ ነበር ብታዩ፣ ቤቱ ግምጥምጥ ብሎ ቤት ሳጸዳ ነበረ። እቃ እያጠብኩ ኩክ እያደረግኩ ገላይ ስታጠብ ነበር። አላየውም ጋይዝ። ክስ አልሰማውም ጋይዝ፣ አልሰማውም። ነገ ሌላ ነገር ሊመጣ ስለሚችል ጥንቅቅ ያለ ወሬ